ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ የተከበራችሁ ተመልካቾቻችን ዛሬ ቅዳሜ ስዑር ነው ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ እንላለን የቅዳሜ እንግዳ ሰዓታችን ላይ ተገናኘን የዛሬ እንግዳችን መጋቢ አእላፍ ቀሲስ ፋሲል ታደሰ ናቸው ከሳቸው ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት ጋብዛችኋለሁ ቀሲስ ለጊዜዎት በጣም አመሰግናለሁ እሺ እኔም አመሰግናለሁ እዚህ ቀበና መድኃኔዓለም ተገናኘን ዛሬ እንድናወራ የፈለኩት በርግጥ ወደ ኢየሩሳሌም ይዞን መሄድ ታሪክ ነው እርሶ ላለፉት 10 አመታት ገደማ ይመስለኛል ትንሳኤን ኢየሩሳሌም የማክበር ልማድ አዳብረዋል እርሶ እዛ ሲሄዱ የሚሰማዎትን ስሜት በመጠየቅ ልጀምር መልካም አመሰግናለሁ ለዛሬው ዕለትም ለብርሃነ ትንሳኤ ዋዜማ ያደረሰን አምላካችን ክብር ምስጋና ይግባው እንግዲህ ኢየሩሳሌም እንደ እግዚአብሔር ቅዱስ ፍቃድ በኢትዮጵያችን አቆጣጠር ከ2007 ዓ.ም ጀምሮ በኢየሩሳሌም መታሰቢያ ድርጅት አስተባባሪነት ለመጓዝ ችያለሁ መጓዝበት ዓላማ አንደኛው ለመሳለም በረከት ለመሳተፍ ነው ሁለተኛው ደግሞ በድርጅቱ የሚጓዙትን ተጓዦች ለማስተማርና ቦታውን ለማስጎብኘት ነው እንግዲህ እንደ እግዚአብሔር ፍቃድ በ10 አመታት ከኮሮናው ጊዜ በቀር ማለት ነው በኢየሩሳሌም ትንሳኤን የማክበር እድሉ ገጥሞኛል ማለት ነው እንግዲህ በጣም ልዩ ድባብ ነው አስቀድሞ ገና ስለ ጉዞ ሲታሰብ ራሱ የሚኬደው ቅድስት ሀገር ነው ኢየሱስ ክርስቶስ የተወለደበት ያስተማረበት የሞተበት የተነሳበት ድንግል ማርያም የኖረችበት ሐዋርያት የኖሩበት ወንጌል የተጻፈበት ካሳ የተፈጸመበት የሰው ልጅ የዳነበት ከዓለማችን ሁሉ ማይከለ ምድሮና ቅድስት ሀገር ኢየሩሳሌም ታጓጓለች መጽሐፍ ቅዱስን የሚያነብ ክርስትና መንገድ ያለ ሁሉ ኢየሩሳሌምን ማይመኝ የለም እንኳን በእኛ በአይሁድም ቅድስት ነች በእስልምና ሃይማኖትም ቅድስት ነች እኛ ደግሞ በይበልጥም የመድኃኒታችን ኢየሱስ ክርስቶስ የሰው ልጅ ያዳነው በማይከለ ምድር በኢየሩሳሌም ነው ብለን ስለምናምን የሃይማኖታችን መሰረት ስለሆነ ያቺ ቦታ ቅድስት ነች ማለት ነውና ወደ ተቀደሰው ስፍራ ሲኬድ በእውነት በጣም ያጓጓል ደስ ያሰኛል ብዙ ምድራዊ ነገሮችን ያስረሳል ያንን ነገረ ክርስቶስን የሐዋርያትን ከርሱ ጋር መመላለሳቸውን የፈጸማቸው ቃና ዘገሊላ ደብረ ታቦር ያን ሁሉ በአይነሊና በመጽሐፍ ቅዱስን ሰማይ ኖርነውን እንድናስታውስ ያደርጋልና የኢየሩሳሌም ጉዞ እጅግ በእውነት ከየትኛውም ጉዞዎች ልዩ ያደርገዋል ቅዳሜ ስዑር ላይ በኢየሩሳሌም ምን ይከናወናል ዛሬዋ ቅዳሜ ሁለት ዋና ነገሮች ይፈጸሙባታል የመጀመሪያው ገብረ ሰላም ይባላል ገብረ ሰላም በመስቀሉ ትንሳኤሁ አጋሃደ ቦቱ በመስቀሉ ሰላምን አደረገ በቆላሲስ ምዕራፍ 1 ላይ በኤፌሶን ምዕራፍ 2 ላይ ተነገረውን ቅዱስ ያሬድ ያዜመው ዜማ ሊቃውንተ ቤተክርስቲያን ዛሬ በማለዳ ሥርዓተ ጸሎቱን አከናውነው ከበሮ እየተመታ ጸናጽን እየተጸነጸነ ዝማሬ ወረቡ ቀርቦ ገብረ ሰላም በመስቀሉ ተብሎ ሥርዓተ አምልኮ በማለዳ ይፈጸማል ማለት ነው ቄጤማ በማዘጋጀት ሥርዓተ ጸሎት በማከናወን አባቶች ያንን ቄጤማ ባርከው ቄጤማው ለምእመናን ይታደላል ይህ በመላ ኢትዮጵያ ቤተክርስቲያን ይደረጋል በኢየሩሳሌም ደግሞ በልዩ ስነ ስርዓት ገብረ ሰላም የቄጤማ በዓል ተብሎ ዛሬ በማለዳው ይከናወናል ማለት ነው ህይወት የሚለመልምበት ነፍስ የሚለመልምበት ፍዳ ኩነኔ የጨለማው ዘመን ያለፈበት ሆነ በማለት ቄጤማ ስለሚታደል የቄጤማ በዓል ገብረ ሰላም የሚባለው ስለሚዘመር ገብረ ሰላም በጾም ስለሚዋል ደግሞ ቀዳም ስዑር ያክፍሎት ቀን ስለሆነ ደግሞ ያክፍሎት ቀዳሚ የተባለ ይዋላል ማለት ነው ወደ ኢየሩሳሌም ሲኬድ አንደኛው ቀደም ሲል ያነሱልን ታሪኮች አሉ እሱም መጋራት ነው ሌላው ደግሞ ኢትዮጵያ በዚያ በርከት ያሉ ወደ 7 የሚሆኑ ገዳማት አሏት እነዚህ ገዳማት ደግሞ የተሰሩባቸው የቆሙባቸው ቦታዎች በራሳቸው ሌላ ታሪክ እንዳላቸውም እንዲሁ ይነገራል ስለ ገዳማቱና ስላሉባቸው ስፍራዎች ደግሞ ጥቂት ሐሳብ እናንሳ በጣም ጥሩ እንግዲህ በኢየሩሳሌም ኢትዮጵያ ወይም የኢትዮጵያ ቤተክርስቲያን 7 ገዳማት አሏት ዛሬ ለምሳሌ ቀዳም ስዑር የሚከበረው የቄጤማ በዓል ማለት ነው ሌሊት ትንሳኤ በዓል በዋናነት የሚከበረው በራሱ ዴር ሱልጣን በተባለው ጥንታዊና ታሪካዊ ገዳም ላይ ነው 7 ገዳማት ቢኖሩም በዋናነት ግን አብዛኛው ሥርዓተ አምልኮና ምእመናንም ከኢትዮጵያም ከሌላም ቦታ መጥተው የሚያከብሩት በዴር ሱልጣን ነው ሌላው ደብረ ገነት ኪዳነ ምሕረት በዚያው እንደውም የኢትዮጵያ መንገድ በሚባለው አካባቢ በአፄ ዮሐንስ የወርቅ ስጦታ የተሰራች ደብረ ገነት ቤተክርስቲያን ኪዳነ ምሕረት አለች ሌላው እዛው አሮጌ ከተማ ኦልድ ሲቲ በሚባለው ከዴር ሱልጣን አጠገብ ደግሞ መንበረ ጵጵስና የጳጳሳት ማረፊያ ወይም ቢሮ ሀገረ ስብከት መምሪያ የሆነ ቅዱስ ፊልጶስ ታቦቱ አለ ቤተክርስቲያን አለ
ሌላው ደግሞ ኢያሪኮ የፍልስጤም ግዛት ነች። ገዳመ ቆሮንቶስ አካባቢና የነ ኤልሳ ምንጭ የመሳሰለ ያለበት ከሙት ባህር በተቃራኒ በዛ መንገድ የምትገኝ ነች። በኢያሪኮ ከተማ ውስጥ ደግሞ ወይዘሮ አማረች ዋለሉ በኋላ ላይ የመነኮሱ ኢትዮጵያዊት እናት የሰጡት የዘኪዎስ ቦታ የነበረ ዛሬ የቅዱስ ገብርኤል ቤተክርስቲያን የተሰራበት ቦታ ይገኛል። ቅዱስ ገብርኤል ቤተክርስቲያን አለ። ሌላው ዮርዳኖስ ጌታ የተጠመቀበት በአሁኑ አከላለል የዮርዳኖስ ሀገርና የእስራኤል ዮርዳኖስ ወንዝ ነው የሚለያቸው። በዚያ ድንበር ላይ በእስራኤል ድንበር በኩል ማለት ነው በጣም ሰፊ ቦታ የቅድስት ሥላሴ ቤተክርስቲያን አለ። እቴጌ መነን ያሰሩት ነው። በስድስቱ ቀን ጦርነት ጊዜ ግን በፈንጅ ተመቶ ፈርሶ አገልግሎት አቋርጧል። አሁን ግን የእስራኤል መንግስት ፈንጁን አጽድቶ ኢትዮጵያን እንዲገለገሉበት እንዲያድሱት አመቻችቷል። የእቴጌ መነን መታሰቢያ ነው የሰሩት ነው። ሌላው ቤተልሔም ውስጥ ጌታ የተወለደበት አጠገብ እንደዚሁ የኢየሱስ ቤተክርስቲያን አለ። የኢትዮጵያ ቤተክርስቲያን ገዳም በኢየሩሳሌም መታሰቢያ ድርጅት በኩል የተሰራ ነው። ሌላው እንደዚሁ አላዛር የሚባል ቦታ ላይ የአቡነ ተክለ ሃይማኖት ቤተክርስቲያን አለ። ያ በአፄ ኃይለ ሥላሴ አማካኝነት የኢትዮጵያን መቃብር ቦታ እንዲሆናቸው የተሰጠ ነው። የኢትዮጵያን መቃብር ግን ያለ ቤተክርስቲያን ሜዳ ላይ ያርፍምና ይልቅም በኦርቶዶክሳውያን እምነታችን የአቡነ ተክለ ሃይማኖት ገዳም ተሰርቶ ደካሞች የሆኑ መናኝ አባቶቻችን ማረፊያ የሚሆንም እዚያም ገዳም ታንጿል ማለት ነው። እንግዲህ በዚህ መልኩ ኢትዮጵያ ቤተክርስቲያን ወደ 7 ገዳማት እንዳላት ከነዚህ ሁሉ እንግዲህ አንዱና ዋነኛው ቅድም እንዳልኩት የዴር ሱልጣን ነው። ዴር ሱልጣን ማለት ደብረ ሱልጣን የባለ ስልጣን ቦታ፣ የንጉስ ቦታ፣ የታላላቅ ኃላፊዎች ማረፊያ ቦታ እንደማለት ነው። ዴር ሱልጣንን ኢትዮጵያ ያገኘችው በአንደኛ ነገሥት ምዕራፍ 10 ላይ እንደተጻፈው ንግስተ ሳባ ወደ ሰሎሞን በሄደች ጊዜ ነው። ንግስተ ሳባ የሰሎሞንን ጥበብ ለማየትና እግዚአብሔርን ለማመስገን በአንደኛ ነገሥት ምዕራፍ 10 ላይ እንደምናነበው ያን መነሻ ተደርጎም በተለያዩ የታሪክ ጸሐፊዎች እንዳተቱት ጥበቡን ለማየት ሄዳለች። ከነሰራዊቷ ሄዳለች። ስለዚህም ለቤተ መቅደሱና ሰሎሞን ላሰራው ለቤተ መንግስቱ ቅርብ የሆነው ቦታ ዛሬ ቀራኔው ጎልጎታ የሚባለው ጌታም የተሰቀለበት ያ ስፍራ ያ አካባቢ ከከተማ ወጣ ያለ ለብዙ ሰራዊት ማረፊያ እንዲሆን የተመቻቸ ከከተማ ወጣ ያለ ስንል በዛኛው ቅርጽ ነው። በቀድሞ ግን ለቤተ መቅደሱና ለቤተ መንግስቱ ቅርብ የሆነ በዚህ ቦታ እረፊ ብሏታልና ዴር ሱልጣን የንጉስ ማረፊያ፣ የንጉስና የሰራዊት የነገስታት ማረፊያ። በኋላ ላይም ልጇ ቀዳማዊ ምኒልክም ተመልሶ ሲሄድ በዚህ አካባቢ አርፏል። 3 ዓመትም በዚያ ተቀምጧል። ከዚያ በኋላ ኢትዮጵያውያን ለንግድ ለመሳለም ለተለያየ ግንኙነት ሲሄዱ የንግስተ ሳባ የዲፕሎማሲያዊ ግንኙነት ተጀምሯል። ለምሳሌ የኢትዮጵያ መንግስት ባለስልጣን የነበረው ጃንደረባው ባኮስ በሐዋርያት ሥራ ምዕራፍ 8 ላይ ሲሄድ ያረፈው እርሱ ነው። እነዚህ ታሪኮች የሚያሳዩን ሁሉም አልተጻፈም እንጂ በየዘመናቱ ነገስታት፣ ሹማምንት የመሳሰለው ህዝቡም እየሄዱ ይሳለማሉ፣ ይሰግዳሉ። በኦሪቱ ስርዓት አምልኮ እግዚአብሔርን ማምለክን፣ በአዲስ ኪዳኑ ደግሞ ነገረ ክርስትናን በማመን በዚያ ቦታ ኢትዮጵያውያን ያርፋሉ። በ328 ዓመተ ምህረት ጀምሮ ከክርስቶስ ልደት ወዲህ ማለት ነው ኢትዮጵያውያን መናኞች ደግሞ ዴር ሱልጣን ቀድሞም የኢትዮጵያ ነው የሚለውን በማመንና በዘመኑ የነበሩም የንግስት እሌኒ ዘመን ነው በዘመኑ የነበሩም ሹማምንት ፈቅደው በዴር ሱልጣን መናኞች መኖር ጀምረዋል። ስለዚህ በሳባ የተጀመረው በ328 የጸናው የዴር ሱልጣን ስፍራ ዛሬ ግብጾችና ሌሎችም ተናጥቀው የወሰዱት ሰፊ ቦታ ያ ማለት ጎልጎታም ወይም ቀራኒዮም ጌታ የተሰቀለበት የተገነዘበት የተነሳበት መቃብሩ የሚገኝበት ቦታ በጥቅሉ ቦታው ዴር ሱልጣን ይባላል። ስለዚህ መናኞች ኢትዮጵያን እየሄዱ በዚያ በምነና ሕይወት ይኖሩ ነበር። በቅዱሳን ገድላት በኢትዮጵያ ታሪክም ኢየሩሳሌም ሄዱ ሲባል የሄዱ ሁሉ ዴር ሱልጣን ያልፋሉ፣ ከቀራኒው በረከት ይሳተፋሉ። በዚያም ያልፉ እዚያው ያልፋሉ። በምነና ተሳልመው የሚመለሱ ደግሞ ይመለሳሉ። እነ ቅዱስ ላሊበላን ታሪክ ብናይ፣ የነ አፄ ካሌብን ቀድሞ የኢትዮጵያ ታሪክ ብናይ፣ የተለያዩ ነገስታትን ታሪክ ብናይ፣ የነ አቡነ ተክለ ሃይማኖትንም ደግሞ የቅዱሳን ታሪክ ብናይ ኢየሩሳሌም ሄደው እንደተመለሱ አፈሩን ይዘው እንደመጡ የኢትዮጵያን ገዳማት ሲያስፋፉ ኢየሩሳሌም ተሳልመው ይሄ ሁሉ ጉዞ ዴር ሱልጣን ላይ ነው። ታዲያ ዴር ሱልጣን አሁንም የቀዳም ሶር በዓል የሚከበርበት፣ ትንሳኤው የሚከበርበት፣ እርገት ሲሆን እርገት የሚከበርበት፣ ማህሌት የሚቆምበት 2 ቤተ መቅደሶች አሉን። የመድኃኔዓለምና የቅዱስ ሚካኤል ጠባብ ቤተ መቅደሶች አሉ። እንግዲህ ዴር ሱልጣንን ካነሳን ላይ ቀር በጣም በችግር ውስጥ ነው ያለው። ይህ ችግር በይፋ የተጀመረው በ1780 ዓመተ ምህረት ገደማ ነው። በ1777 ወይም 80 ዓመተ ምህረት ገደማ
ኢብራሂም ጁሁሪ የሚባል የግብፃዊ እንግዳ ወደ አባቶቻችን ተጠግቶ አሳርፉኝ ይላል። ግብፅና ኢትዮጵያ ጥሩ ግንኙነት ይልቅም 1600 ዓመት ጳጳሳት ከዚያ እየመጡ ነው የሚባርኩን ክህነት የሚሾሙት። በዚህ አይነት በቀና መንፈስ የሚያምኑ አባቶቻችን ይህን እንግዳ ቤት ሰጥተው አሳረፉት። ሆኖም ግን እርሱ ሌላ ተልእኮ ይዞ መጣና ቋንቋውንና አካባቢያዊ ሁኔታዎችን በመጠቀም የአባቶቻችንን ርስት እየገፋ በእድሳትና በተለያየ ሰበብ ይዞታ እያጠናከረ በበር ወጥተው ሲመለሱ በር ዘግቶ አላስገባ እያለ ጭራሹኑ እዚያም እኛው ነን እዚህም ደግሞ የዚህ ገዳም የበላይ እኛ ግብፃውያን ነን በማለት በእስክንድርያ ስር ኮኖ እናንተ ያላችሁት ሚለውን በመጠቀም የበላይ ነኝ በማለት አሁን ከ3000 ምዕመናን በላይ ህዝብ የሚይዘውን ትልቁን ቤተ መቅደሳቸውን የኢትዮጵያ ይዞታ የነበረውን በዚያን ጊዜ ተነጠቅን ማለት ነው። ይህ ሰው ሲሞት ሌላ ደግሞ ቄስ ጊዮርጊስ አቢብ ጊዮርጊስ ይላሉ ጊዮርጊስ የሚባል ከግብጽ መጣ። የዚህን አባት የነሱን አባት ተልኮ ተቀብለው እርሱም እንደዚሁ ወረሽኝ ገብቷልና ይህን ወረሽኝ ልናስወግድ ይገባል ብሎ ምክንያት በመፍጠር በዚያ ሰበብ በወቅቱ የነበረው ደግሞ የኢየሩሳሌም ገዢ ግብፃዊ ነበር ትውልዱ። ከእርሱ ጋርም በመመሳጠር ከንግስት እሌኒ ከዛም በፊት ከዚያም በኋላ በጆርዳን መንግስትም በብዙ መንግስታትም የኢትዮጵያ ይዞታ መሆኑ የተረጋገጠው ነው ሰነዶች በወረሽኝ ሰበብ ቦታውን እናጽረ በማለት እንዲቃጠሉ አድርጓል። ከዚያም ባሻገር በእድሳት ሰበብ ያድሱና ቁልፍ ይቀይራሉ፣ በር ይቀይራሉ፣ በዚህ መግባት አትችሉም ይሏቸዋል። በእንደዚህ አይነት ተጽዕኖ ፈጣሪነት ዴር ሱልጣን አሁን ያለችውን ጠባብ ቦታ ብቻ ይዘው ኢትዮጵያውያን በብዙ ተጋድሎ እንዲቆዩ ሆኗል ማለት ነው። እንደ መፍትሄ የሚሏቸው ጉዳዮች አሉ። አዎ እንደ መፍትሄ የምናየው መጀመሪያ ስለ ዴር ሱልጣን ግንዛቤ ይኑረን ነው ኢትዮጵያውያን በሙሉ በእውነት። ስለዚህ መጀመሪያ በእስራኤል 7 ገዳም እንዳለን ዴር ሱልጣን የተባለ ከንግስት ሳባ ጀምሮ የኢትዮጵያ ይዞታ የሆነ በቅድስቲቱ ከተማ የተቀደሰ ቦታ እንዳለን ግንዛቤ ይኑር ነው። በዲፕሎማሲያዊ መንገድ የሚከታተል ጠንካራ ብሔራዊ ኮሚቴ አገር በቀል የሆኑ አባቶች፣ ጳጳሳት፣ ምሁራን፣ የዩኒቨርሲቲ ምሁራን፣ አጥኚዎች የዚያም ገዳም አባቶች ያሉበት ጠንካራ ኮሚቴ ያስፈልጋል ነው። እንደ ሶስተኛ ማነሳው ሚዲያዎች ናቸው። እንግዲህ ሚዲያው ጉልበት አለው። ብዙ ነገር በሚዲያ ነው ተጽዕኖ መፍጠር የሚቻለው። የኢትዮጵያ የእስራኤል ገዳማትን ሊዘግብ ይገባል፣ ለትውልድ ማሳወቅ ይገባል። ዛሬ በእጃችን ነው ቴክኖሎጂ። ልጆቻችን ሁሉ ስልክ ይዘው ነው የሚዞሩት። የኢትዮጵያን ገጽታ ከሚያሳዩ አንዱና ዋነኛው ነጫጭ ለብሰን በስርዓት አንድነት ሆነን ኢትዮጵያና ኤርትራውያን አንድነት ሆነው ለሌላ ሁሉ እንዲያውም ማሳያ የሆነ ስርዓት አምልኮ ሲፈጸም የኢትዮጵያን ገጽታ ማሳያ ነው። ከዚህ አንጻር ሚዲያዎች ይህን ሊዘግቡት ከምን በላይ የዴር ሱልጣንን ጉዳይ በተለያየ ቋንቋ መጀመሪያ ለህዝባችን ሊያሰርጹት ከዚያም ደግሞ ለዓለም አቀፍ ሚዲያዎች ባለቤት ነውና መጫው ያለበት ባለቤቶች ነውና ሚዲያዎች ትኩረት ሊሰጡት ይገባል ብዬ አስባለሁ። በጣም ጥሩ ሀሳብ አነሱልኝ። ምክንያቱም እዛ ያሉት ገዳማት ለኛም ሌላ የዲፕሎማሲ መስመር እና የዲፕሎማሲ ስራ ሊሰራባቸው የሚችሉ ቦታዎች ስለሆኑ እንደ መጨረሻ ነገ ትንሳኤ ነው። ዛሬ እንግዲህ ቅዳም ስዑር ነው፣ ቀደም ብለን አንስተናል። ስለ ነገ እንኳን አደረሳችሁም ይበሉልን የሚሉንም ካለ ሀሳብ እንቀበልና እንጨርሳለን። መልካም። ከምንም በላይ ለዚህ ዕለት ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። በኢየሩሳሌም ገዳማት ለሚያከብሩና በመላ ኢትዮጵያ እንዲሁም በመላ ዓለም ብርሃነ ትንሣኤውን ለሚያከብሩ በሙሉ በዓሉ የሰላም የጤና የበረከት በዓል ይሁንልን። ሀገራችን ሰላም ያደርግልን። የበለጠ በደስታ ልክ ዛሬ በቀጤማው በዓል ሀጸማ ያhay የጥፋቷ ጎደለ ብላ ግቢቷ እንዳበሰረች ካህናትም ቀጤማ እያደሉ እንዳበሰሩ ለሊት ደግሞ ትንሳኤ ከያልን ብርሃነ ትንሳኤውን እንደምናከብር ሁሉ ለኢትዮጵያም የብርሃን ዘመን የሰላም ዘመን የወንድማማቾች ታርቀው ሰላም ፍቅር ወርዶ ልማቱ አድጎ በአንድነት አገራችንም በገዳማትም በአድባራትም በሰላም በፍቅር በመልካም ነገር የበለጠ እንድናከብርም ደግሞ እመኛለሁ። እናም በእውነት ከቤተሰቦች ጀምሮ የእናንተንም ተቋም ኦርቶዶክሳውያን አጠቃላይ የኢትዮጵያን ሕዝብ በሙሉ የሰላም የጤና የደስታ የበረከት በዓል እንዲሆን እመኛለሁ። ኢየሩሳሌም የምንጓዝም ደግሞ እንደዚሁ በዚያ የሚደረገውን በዓል በሰላም አከናውነን በሰላም ወደ ሀገራችን እንድንመለስም እመኛለሁ። ዴር ሱልጣን ድንበራችን ተከብሮ ሕጉ ተስተካክሎ ገዳሞቻችንን እንኳን ኦርቶዶክሳውያን ሌሎችም ኢትዮጵያውያን ተመቻችቶላቸው ሄደው በገዳሞቻችን በረከትም እንዲያገኙ ኩራታቸውንም እንዲገልጹ እመኛለሁ። በጣም እናመሰግናለን ቀሲስ። እግዚአብሔር ይስጥልኝ። ክቡራን ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይሄንን ይመስላል። ስለነበረን የአብሮነት ጊዜ ከልብ እናመሰግናችኋለን። በያላችሁበት መልካም በዓል ይሁንላችሁ። መልካም ቀን